አጋንንት ወደ ውስጤ ግባ ተብሎ ኢንቫይት ይደረጋል። ይሄው እስቲ ስሙት እስቲ አንዴ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባህን እየጠራ ናግባ ወደ እኔ ከአንተ ርቆ ነው እንደዚህ እየረበሸ ያለው ወደ ውስጥህ እንዲገባ ታደርገዋለህ ማለት ነው። ከዛ ሌላው መናፍስት የማይወዱት ነገር ምንድነው ሲባል መቁጠሪያ አይወዱም። ብዙዎቻችን ለምንድነው ሰውነታችሁን የምትደበድቡ ብላል? ሁለት ነገር መናፍስት አይወዱም። እሺ ሁለት ነገር፣ አንደኛው ረጅም ስግደት፣ ሁለተኛው በመቁጠሪያ መግረፍ። የምንገርፍባቸው መሳሪያዎች አሉ፣ በጣም በርካታ መሳሪያዎች። አንደኛው መቁጠሪያ ነው። ዌልካም ቱ ዘ ሾው። በዚህ በመቁጠሪያው ሰውነታችን ምንም መፍራት አያስፈልግም፣ ይዘን በስነ ስርዓት መግረፍ አለብን። ይሄ አይገልም። ሰውነታችሁን በጭካኔ ስስብልታችሁን ሳትመቱ በጭካኔ ጀርባችሁን። ከዛ በመቀጠል የሴትም የወንድም አይነ ጥላ የሚቀመጠው እዚህ ጋር። ይሄንን 50 ወይ 25 ወንዶች ብልታችሁን እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። ሴቶችም ጉልበታችሁን የተለያየ መጥፎ አካላት እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። በስነ ስርዓት መደብደብ አለባችሁ። ሌላው ሆዳችን ገንዘብ ካጠፋብህ የሰላቢ መንፈስ እዚህ ጋር የሚቀመጠው ይሄን ትገርፋለህ። ሰውነት በአጠቃላይ ይሄን ትገርፋለህ ማለት። በሁለተኛ ደረጃ ወደዚህ እንዳንንቀሳቀስ የሚያስቸግር መናፍስ ስላለ በስነ ስርዓት ሰሳ ባለ መቁጠሪያ እዚህ ጋር መግረፍ አለ። ጭንቅላትን እየወረረ የሚያስደነግጥ ከኋላ የቆመ እየመሰለ የሚያስደነግጥ መንፈስ ካለ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባህን እየጠራ ናግባ ወደ እኔ ከአንተ ርቆ ነው እንደዚህ እየረበሸ ያለው ወደ ውስጥህ እንዲገባ ታደርገዋለህ ማለት ነው። ዲዲህ ወገኖች ይሰማችኋል? አሁን የግርፋትን ነው። አሁን በመግረፍ መቁጠሪያ የሚፈራ አጋንንት አለ ነው። መቁጠሪያ የሚፈራ ምን አገናኘው? ቆይ በነገራችን ላይ ራሱ አጋንንት ይገረፋል ወይ? አጋንንት እኮ አይገረፍም። ይሄ መንፈሳዊ ማንነት ያለው ፍጥረት ነው። አሁን እኮ መላእክትን እንደው በሰው አምሳል ካልተገለጡ በስተቀር እንደማናያቸው ረቂቃን እንደሆኑ ሁሉ የወደቁትም እኮ መላእክት ርኩሳን መናፍስት የሚባሉት የሚገረፍ አካል እኮ የላቸው። ኦኬ፣ ግን ሰውየው ራሱን ቶርች እንዲያደርግ ነው። ከእንደገና ምን እያልክ ነው? ራስን ቀጥቅጥ እያለ ያለው ወደ ውስጤ ግባ እያላችሁ በጌታ በኢየሱስ ክርስቶስ ዩሲ እነዚህ ናቸው እንግዲህ የሆነን ሰው ይመርጡና 666 ሚሉት እነዚህ ሰዎች ናቸው። እነዚህ ሰዎች በቁም ነገር እንድትሰሙ ይፈልጋሉ ወገኖቼ። ይሄ የኢትዮጵያ ሕዝብ ላይ የተጫወተ ያለ ሲስተም ነው። ሲስተም ከአጋንንቱ ዓለም ጋር ቀጥታ ግንኙነት ያላቸው ጠንቋይ ነው። አሁን ለኔ ጠንቋይ፣ ግልጽ ጠንቋይ ነው። አጋንንት ወደ ውስጤ ግባ ተብሎ ኢንቫይት ይደረጋል። ይሄው እስቲ ስሙት እስቲ አንዴ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባህን እየጠራ ናግባ ወደ እኔ ከአንተ ርቆ ነው እንደዚህ እየረበሸ ያለው ወደ ውስጥህ እንዲገባ ታደርገዋለህ ማለት ነው። ከዛ ወደ ውስጥ ሲገባ ትደበድበዋለህ። እጅግ አምርረው የሚጠሉት ነገር መናፍስት መቁጠሪያ ግርፋት ነው። እኔ ደግሞ ልንገር ወንድሜ፣ መቁጠሪያ የተቀበልክ ግርግዳ ላይ የሰቀልክ ትዳርህን ከማጣት በፊት ልጆችን ከመበተን በፊት መከራ ውስጥ ከመውደቅ በፊት ትብታብ ውስጥ ከመግባት በፊት ይህን መቁጠሪያ ከመኪና ከቤት ያው ጠራርገህ እንድታስወጣ በጌታ በኢየሱስ ስም እነግርሃለሁ። አየኸው አይደል? ማስገቢያ መንገድ ነው። this is what we say። ከ8 ወር ከ9 ወር በፊት ስለዚህ ጉዳይ ተናግሬያለሁ። መቁጠሪያ ወደ ሰዎች ህይወት አጋንንት እንዲገባ የሚያደርጉበት መንገድ ነው። በሱ ሲገረፍ ማንኛውም ሰው እንዲጮህ ያደርጋል። ምትሃት አለው፣ ድግምት አለው፣ አስማት አለው። በምትሃት ነው የገባ ነው፣ በድግምት ነው የገባ ነው እያለ አጋንንቱ ሲጮታ ያላችሁ በዚህ ሰው ቪዲዮ ላይ ወደ ውስጥ ደግሞ በጌታ በኢየሱስ ክርስቶስ ስም ማን ነው ትምህርተ መስቀል ወደ ውስጥ ግባ። እነዚህ ሰዎች በክርስቶስ አያምኑ። በየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዚህ አይነት የረከሰ ትምህርት ያለው? እነዚህ ናቸው እንግዲህ 666 ሉሲፈር እያሉ የሚቀልዱት ህዝብ ላይ ማለት ነው። ከነዚህ መተተኞች ራሳችሁን ጠብቁ። ሌላው ያለውን ላሰማችሁና